በአንድ ክልል ውስጥ ሁለት ፕሬዝዳንቶች፣ ሁለት ካቢኔዎችና ሁለት የሚጋጩ ትረካዎች ሲኖሩ መጨረሻው ምን ሊሆን ይችላል? በትግራይ ምድር ዛሬ እየታየ ያለው ክስተት በጣም አስጊና አሳሳቢ ደረጃ ላይ ደርሷል። አንዱ ሌላውን ከጨዋታ ውጪ ለማድረግ የሚደረግ የሚዲያ አውታሮችን እንደ ጦር መሳሪያ የሚጠቀምና የአንድን ክልል ዕጣ ፈንታ ገደል አፋፍ ላይ ያቆመ የዲጂታል መፈንቅለ መንግስት ድራማ ነው። የፕሪቶሪያውን ስምምነት የፈጠረው ጊዜያዊ አስተዳደር በህወሓት የዳግም መነሳሳት ጥያቄ ስር ወድቆ የመቀሌ አየር በጥርጣሬና በውጥረት ታውቋል። የፕሪቶሪያው ስምምነት የጠመንጃ ድምጽን ቢያቆምም በመቀሌ ጎዳናዎች ላይ አዲስና ረቂቅ ጦርነት ተከፍቷል። ይህ ጦርነት ግን በሚሳኤል ሳይሆን በፌስቡክ አድሚን ቁጥጥር፣ በካቢኔ ስብሰባ ቃለ ጉባኤዎችና በዲፕሎማሲያዊ የበላይነት ሽሚያ የሚካሄድ ነው። ውድ ቻናላችን ቤተሰቦች ከሚዲያ ጠለፋዎችና እስሮች ጀርባ የክልሉን የጸጥታ መዋቅር እስከ ማናጋት የሚደርስ ትልቅ የመሳሳብ ድራማ አለ። በዛሬው ግሎባል አዲሳችን ይህንን ጉዳይ በትኩረት እንመለከተዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለረጅም ጊዜ የትግራይ ክልል ፕሬዝዳንት ጽህፈት ቤት ይፋዊ የማህበራዊ ሚዲያ ገጽ የሌተናል ጀነራል ታደሰ ወረደን እንቅስቃሴዎች ሲዘግብ ቆይቷል። ሆኖም ግን ግንቦት 5 ቀን 2018 ዓ.ም የታየው ለውጥ በክልሉ ፖለቲካ ላይ ትልቅ ቦምብ የጣለ ነበር። ገጹ በድንገት ዶክተር ደብረጽዮንን የክልሉ ፕሬዝዳንት በማለት መጥራትና ዘገባዎችን ማቅረብ ጀመረ። ይህ ድርጊት የህወሓት መሪዎች በጽህፈት ቤቱ ይፋ የመረጃ መረብ ላይ ሙሉ ቁጥጥር ማድረጋቸውንና የሚዲያ አውታሩን ወደ ዶክተር ደብረጽዮን ማዞራቸውን ያረጋገጠ ክስተት ሆኗል። ይህ ለውጥ ሌተናል ጀነራል ታደሰ ወረደ በክልሉ ያላቸው ስልጣንና ተሰሚነት እየተዳከመ መምጣቱን የሚጠቁም እንደሆነም ተነግሯል። የሚዲያ ገጹን የመቆጣጠር እርምጃን ተከትሎ ሌላኛው አስደንጋጭ ክስተት የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሳይ መታሰራቸው ነው። ዶክተር ገብሩ ሰኞ ግንቦት 3 ቀን 2018 ዓ.ም ምሽት ላይ በፖሊስ ቁጥጥር ስር የዋሉ ሲሆን እስራቸውም በፍርድ ቤት ትዕዛዝ መሆኑ ተገልጿል። ፖሊስ እስሩም በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት በሚል የክስ ሰነድ ቢቀርብም የኃላፊው ቤተሰቦች ግን ፖሊስ ወደ ቤታቸው በመምጣት ፍተሻ ማድረጉንና እስሩ ከፖለቲካዊ ውጥረቱ ጋር የተያያዘ መሆኑን ይጠራጠራሉ። ይህ እስር በጊዜያዊ አስተዳደሩና በፕሬስ ኃላፊው ላይ ህወሓት እርምጃ እንዲወስድ የሚቀሰቅሱ ጽሁፎች ሲጋሩ በነበረበት ወቅት የተፈጸመ መሆኑ ጉዳዩን ይበልጥ ፖለቲካዊ ያደርገዋል። የክልሉ ተቃዋሚ ፓርቲ የሆነው ሳልሳይ ወያነ ትግራይ ሳውት ይህንን የህወሓት የስልጣን ዳግም ይገባኛል ጥያቄ በጽኑ ተቃውሞታል። ፓርቲው የህወሓትን ድርጊት ከእውነታ ከህጋዊነትና ከሞራል የራቀ ቲያትራዊ አፈጻጸም ሲል ገልጾታል። ህወሓት ለ3 አስርተ ዓመታት በትግራይ ፖለቲካ ላይ ያለውን የበላይነት ለማስቀጠል የህዝቡን ስቃይ እንደ ፖለቲካ መሳሪያ እየተጠቀመበት ነው ሲልም ከሷል። በምትኩ ሁሉንም የትግራይ አካላትን ያካተተ አካታች የሽግግር መንግስት እንዲቋቋምም ጥሪ አቅርቧል። ይህ በትግራይ ውስጥ የተፈጠረው ትይዩ አስተዳደር ወይም ፓራላል ስትራክቸር ከክልሉ አልፎ ለሀገሪቱ ሰላም ትልቅ ስጋት ነው። የፌዴራል መንግስት የትግራይ ክልል ምክር ቤት በመበተኑንና ዶክተር ደብረጽዮን የተመረጡበትን ሂደት ህገወጥ ሲል ውድቅ አድርጎታል። ዋሽንግተን የፕሪቶሪያውን ስምምነት በትክክል እንዲተገበር በምትወጥርበት በዚህ ወቅት በትግራይ ውስጥ የሚታየው ይህ መከፋፈል የአሜሪካን ዲፕሎማሲያዊ ጥረት አጣብቂኝ ውስጥ ይከተዋል። ሌተናል ጀነራል ታደሰ ወረደ ይህ የስልጣን ሽሚያ ክልሉን ወደ አደገኛ ሁኔታ እየገፋው መሆኑን ያስጠነቀቁ ሲሆን እንዲህ አይነቱ አለመረጋጋት ለውጭ ኃይሎች ጣልቃ ገብነት በር ሊከፍት ይችላል። በትግራይ ክልል የታየው የፕሬዝዳንት ጽህፈት ቤት የሚዲያ አጠቃቀም ለውጥና የዶክተር ገብሩ ካሳይ እስር በክልሉ ውስጥ ያለውን ከፍተኛ የስልጣን ፍጥጫ በግልጽ ያሳያል። ህወሓት ተቃዋሚ ሉዓላዊነትን ለመመለስ በሚል የሚያደርገው ጥረት በጊዜያዊ አስተዳደሩና በተቃዋሚዎች ዘንድ ስልጣን በጉልበት መያዝ ተብሎ ተፈርጇል። ይህ ፍጥጫ በሰላማዊ መንገድ ካልተፈታ የትግራይ ህዝብ ከጦርነት በኋላ የሚጠብቀውን የተረጋጋ ህይወት ዳግም አደጋ ላይ ሊጥለው ይችላል። በዶክተር ደብረጽዮንና በሌተናል ጀነራል ታደሰ ወረደ መካከል ያለው ልዩነት ወደ መከላከያና ፖሊስ ኃይሉ ሰርጾ መግባቱ ትልቅ ስጋት ሆኗል።
የክልሉ የጸጥታ ኃይሎች በሁለት ጎራ ተከፍለው ትዕዛዝ መቀበል ከጀመሩ ክልሉን ወደ እርስ በርስ ግጭት ሊከቱት ይችላሉ። የፕሬስ ኃላፊው ዶክተር ገብሩ ካሳይ በፖሊስ መታሰራቸው የፖሊስ መዋቅሩ በዶክተር ደብረጽዮን በሚመራው ቡድን ተጽዕኖ ስር መውደቁን የሚጠቁም የመጀመሪያው ምልክት ተደርጎ ተወስዷል። በትግራይ ያለው የስልጣን ሽኩቻ በቀጥታ የሚነካው የጦርነት ሰለባ የሆኑትን በሚሊዮኖች የሚቆጠሩ ዜጎችን ነው። የፌዴራል መንግስት በዶክተር ደብረጽዮን የሚመራውን አስተዳደር ህገወጥ ካለው ወደ ክልሉ የሚላከው በጀትና የመልሶ ግንባታ ፈንድ ሊቆም ይችላል። በክልሉ ውስጥ ወጥ የሆነ አስተዳደራዊ መዋቅር ከሌለ ዓለም አቀፍ ረጂ ድርጅቶች ለማን እውቅና ሰጥተው እርዳታ እንደሚያሰራጩ ግራ ሊጋቡ ይችላሉ። ከትግራይ ድንበር ባሻገር ያሉ ኃይሎች ይህንን የውስጥ መከፋፈል በንቃት እየተከታተሉት ነው። የኤርትራ መንግስት በትግራይ ውስጥ የሚፈጠረውን ማንኛውንም አለመረጋጋት ለራሱ ስትራቴጂያዊ ጥቅም ሊጠቀምበት ይችላል የሚል ስጋትም አለ። በትግራይ ውስጥ የሚፈጠር የስልጣን ክፍተት ዳግም ወደ ቀጠናዊ ግጭት እንዳያመራ አጎራባች ክልሎች በከፍተኛ ጥንቃቄ እየተመለከቱት ይገኛሉ። ህዝቡ ከጦርነት በኋላ ሰላምና ዳቦ ቢጠብቅም ያገኘው ግን የፖለቲካ ሽኩቻ መሆኑ ብሶቱን አባብሶታል። ከህዋትም ሆነ ከጊዜያዊ አስተዳደሩ ውጪ የሆኑ ሲቪል ማህበረሰቦችና ምሁራን ትግራይ ከአንድ ፓርቲ ትበልጣለች የሚል ድምጽ እያሰሙ ነው። የሳልሳይ ወያነ አካታች የሽግግር መንግስት ጥሪ በወጣቱና በምሁራኑ ዘንድ ተቀባይነት እያገኘ የመጣው ህዝቡ በነባር መሪዎች ፍጥጫ በመሰላቸቱ ነው። ውድ የቻናላችን ቤተሰቦች፣ ሉዓላዊነት ወይስ የህልውና ጥያቄ? ህወሓት የክልሉን ምክር ቤት መልሶ መሰብሰቡን የክልሉን ሉዓላዊነት ማስከበር እንደሆነ ይገልጻል። በሌላ በኩል ጊዜያዊ አስተዳደሩና የፌዴራል መንግስት ይህንን ድርጊት የሰላም ስምምነቱን መጣስ አድርገው ይመለከቱታል። እውነታው ግን ይህ ነው። በትግራይ ሰማይ ላይ ዛሬም የድሮኖች ድምጽ ይሰማል። በመሬት ላይ ደግሞ የፖለቲካ እስሮችና የሚዲያ ጦርነቶች ተፋፍመዋል። ይህ ፍጥጫ በውይይት ካልተፈታ ትግራይ ከጦርነት አገግማ ወደ ልማት የምታደርገው ጉዞ ዳግም በጨለማ ሊዋጥ ይችላል። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? በኮሜንት መስጫው ላይ አጋሩን። ይህንን የመሳሰሉ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱ።